ምን ሐሳብ አላቸው ምን ይስተካከል ምን ይጨመር ምን ይቀነስ የሚሉትን ከቤተሰቦቻችን ለማዳመጥ ትንሽም ሽልማት ይዘን ጥያቄዎችን ልናቀርብ ወደ ከተማ እየወጣ ነው ተከተሉኝ ማን ይባላል በስማ በጣም ነው ማቀው ግን ሰሞን ረሳሁት በእናትህ የሆነች ተከታታያችን 5 ደቂቃ ባካቸው 5 ደቂቃ ጨምሩላቸው ብላለች ብዬ ይሄን አስተላልፈልሻለሁ የነዚህን የግሩፕ ስም ካወቅሽ እሸልምሻለሁ ቅመም ይባላሉ ይሄ በምስሉ ላይ የምታዩ ማን ነው ወይኔ ስሙ ጠፋኝ ሼፍ ዚነት ነው የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንደተከታተላችሁን አመቱን ሙሉ የሼፍ ዚማጀት የምግብ ዝግጅት ውድድር ስናዘጋጅ ቆይተን በስተመጨረሻም የገና ዕለት ሙሉ የቤት ዕቃን ለጌራ ወርቆች ሸልመናል። አሁን ደግሞ ሁለተኛው ምዕራፍ ሊጀመር ስለሆነ ከመጀመራችን በፊት ወጣ ብለን ከተማ ላይ ቤተሰቦቻችን የአባይ ቲቪና የሼፍ ዚማጀት ቤተሰቦች ስለ ሼፍ ዚማጀት የምግብ ዝግጅት ውድድር ምን ሐሳብ አላቸው ምን ይስተካከል ምን ይጨመር ምን ይቀነስ የሚሉትን ከቤተሰቦቻችን ለማዳመጥ ትንሽም ሽልማት ይዘን ጥያቄዎችን ልናቀርብ ወደ ከተማ እየወጣ ነው ተከተሉኝ ሰላም ወንድሜ እንዴት ነህ ስምን ማን ልበል እንተዋወቅ በረከት ባላለው በረከት እንዴት ነህ ቀን እንዴት ነበረ ሼፍ ዚማጀትን በአባይ ቲቪ ተከታተላለህ አዎ እሺ አንዳንድ ጥያቄ ጠይቅህና የማስተዋል ጥያቄ ነኝ እንግዲህ ከመለስክ በዚህ በፖስታ ያስኩትን ስጦታ ዛሬ አበረከትልሃለሁ ማለት ነው ምሳህንኛ በቃ ቻልን ማለት ነው እሺ እዚህ ላይ የምታያት የሼፍ ዚማጀት ዳኛ ናት ዳኛችን ናት ግን ስሟ ማን ነው አይ መገመት አለበት የሆነ ስምማ መገመት አለበት ኦኬ አላቃትም ሌላ ጥያቄ እንጂ ብቻ አላቃትም ሌላ ጥያቄ እሺ ይሄ ስሙ ማን ነው አላቀውም እኔስ ማን ነኝ አላቀም አይደል ወይኔ እሺ በቃ ልንሸልም ነበረ ዛሬ አልተሳካም ሌላቀ በመቀጠሉ በደንብ አጥና አሁን ባላከታተል እሺ መልካም ቀን በረከት እሺ ለሁለተኛ ዙር እንግዲህ ያው ቪዲዮዎችንም ተከታትለናል ያው እንግዲህ ጥሩ ነው ቪዲዮዎችን አይተናል የምግብ ዝግጅቶችን አይተናል አንዳንድ ማናቃቸው ነገሮች እንደዛ ነው ከውድድሩ በኋላ ጥሩ ነው ረጅም ጊዜ እንትን ያልኳችሁን ሰዎች አግኝቻለሁ የት ነው ያለሽው ከጠፋፍተናል እዚህ ቦታ አየንሽ አባይ ቲቪ ላይ አየንሽ ምናምን ብለው ደውለውልኛል እና ስለ ልጄም ነገር አንዳንድ ነገር ሰው እንትን ብሎኛል ብርታት ሰጥቶኛል አመሰግናለሁ ከውድድሩ በኋላ ጥሩ ነበር አንዳንድ ብዙ በርቱ ያሉና አሉ እና ያሷ እንዳለችው እና ጎበዞች ምን በቃ ያበረታቱ ብዙዎች አሉ የቀረው 1 ደቂቃ ብቻ ነው 1 ደቂቃ ሀያ ሰከንድ 10 9 8 7 ጨርሰናል 6 እንዴ እነሱ አልጨረሱማ ጨርሰናል በመጀመሪያ ጨረሱት ውቤዎቹ ናቸው የሚያምር ነገር ሰርተዋል ተወዳዳሪዎቹ ማማርና መጣፈጥ ደግሞ ይለያያል ዳኞቹ ፊት በመጀመሪያ የሚቀርበው የውቤዎቹ ምግብ ነው ቀጥሎ ደግሞ የቅመሞቹ
እንት ሆድሽ ለመታዘብ ታጥመት ይድግስ አይደል? ስለዚህ አሁን እኔ ለሰዓት አጠቃቀማችሁ ሁላችሁ ነው። እንኪ ይሄ ለሰዓት አጠቃቀማችሁ አሁን ተሟልቷል አልተሟላም የዳኞቹ ፋንታ ነው። ሰላም ጤና ይስጥልኝ። ስምሽን እንተዋወቅ። ኤልሳቤት ብርቢሳ እባላለሁ። ኤልሳቤት ብርቢሳ እባላለሁ። ብርቢሳ ምን ማለት ነው? ብርቢሳ ማለት ትልቅ ዛፍ ማለት ነው። ትልቅ ዛፍ ትልቅ ግራር ማለት ነው ብርቢሳ ማለት። ሼፍ ዚማጀት በአባይ ቲቪ ተከታታያለሽ? በደንብ ነው የምከታተለው። ካወቅሽ ሽልማት አለ። ችግር የለውም። እሺ ከሼፍ ዚማጀት እና ከአባይ ቲቪ የተዘጋጀ ሽልማት የሚያስገኝ ጥያቄ ነው። አሁን የማሳይሽ ፎቶ የማን እንደሆነ ከነገርሽኝ በቃ ሽልማት አለሽ። እሺ ይሄ በምስሉ ላይ የምታዩ ማን ነው? ሼፍ ወይኔ ስሙ ጠፋኝ። ሼፍ ዚነት ነው። ጠፍቶብኛል። አውቀዋለሁ ግን ጠፋብኝ። ተከታታይ ስለሆንሽ ብቻ ተከታታይ በጣም ጓጉቼ በቃ ሌላ ፊልም ሌላ እድል እስቲ። እሺ እቺ ማን ናት? እሺ ሌላ አንድ እድል እስቲ። ተወዳዳሪዎቹ መጨረሻ ላይ የዓመት በዓል ያሸነፉን ተወዳዳሪዎች ታውቃቸዋለሽ? አላየሽም? ስለዚህ በቃ እኔ ማንኔ ብቻ ነው ልልሽ የምችለው። እሱ ደግሞ አያሸልምም። ያው አውቃቸዋለሁ፣ ስማቸው ስለጠፋብኝ አይደል? እሺ እኔ ልሸልምሽ ስለፈለኩ አባይ ቲቪ እና ሼፍ ዚማጀት ልሸልምሽ ስለፈለገ ብቻ ሌላ ጥያቄ። ከተጀመረ ስንት ጊዜ ሆነው ሼፍ ዚማጀት? 5 ዓመት 4 ዓመት ጥያቄ ነው የተጠየቀው። እሺ ልክ ነሽ። ቆይ እሺ ሌላ ጥያቄ ደግሞ ልጠይቅሽ። እኔ በጣም ልሸልማት ፈልጊያለሁ፣ ለምን እንደሆነ እንጃ። ሽልማቱ ምን ነበረ? ለአሸናፊዎች እንሸልማለን ስንል አመቱን ሙሉ ስንናገር ነበር። የምንሸልመው ሽልማት ምን ነበረ? ሙሉ የምግብ የሆቴል ዕቃ ሙሉ። እኔ ልሸልማት ነው። ደርሳበታለሽ። ሙሉ የሆቴል ዕቃዎች ራሳቸው ስራ ቋቋሙበት። ብዙ እድል ሰጥቻለሁ። አሁንም አልመለስሽም። በቃ እንግዲህ ምን ላደርግ አይቻልም። ችግር የለም። ሌላ ጊዜ እንግዲህ ስለምትከታተይን በጣም ከልብ እናመሰግናለን። የተባረከ ቀን ይሆንልሽ። እኔም አመሰግናለሁ። መልካም። ሌላ አንድ ጥያቄ ልጠይቅሽ። የሼፍ ዚማጀት ሁለተኛው ምዕራፍ አሁን ሊጀመር ነው። እዛ ላይ ምን ብንጨምር፣ ብናስተካክል፣ ምን ብናደርግ ደስ ይልሻል አንቺ? እዛ ላይ የሚጨመረው ነገር በቃ ሰዓት ቢሰጣቸው ጥሩ ነው። ግን ሰዓቷ አጭር ናት። እኔም ስለምጓጓ እኔም እዛ ላይ መሳተፍ ስለምፈልግ ግን ሰዓቷ ትንሽ አጭር ስለሆነ በዚህ ሰዓት እንዴት እጨርሳለሁ የሚለው ነገር ስንት ደቂቃ እንጨምርላቸው? ቢያንስ 5 ደቂቃ ቢጨመርበት ጥሩ ነው ብዬ እላለሁ። ከሼፎቹ ጋር ተነጋግሬ የሆነች ደንበኛችን ከሼፎቹ ጋር እነጋገርና የሆነች ተከታታያችን 5 ደቂቃ ባካቸው 5 ደቂቃ ጨምሩላቸው ብላለች ብዬ ይሄን አስተላልፈልሻለሁ። እሺ አመሰግናለሁ ከልብ። እኛም እናመሰግናለን። መልካም ቀን። እሺ ለሁለተኛው ዙር በደንብ ተዘጋጅተናል። ብዙ ቪዲዮዎች አይተናል። ከዚህ በፊት የተሰጡትን እዚህም ያሉትን ፊድባኮች በደንብ አይተናል፣ ላለመድገም ማለት ነው። የኛም ብቻ ሳይሆን ሌሎች ቪዲዮዎችንም አይተናልና ጥሩ ተዘጋጅተናል። አንድ ደቂቃ ከ40 ሰከንድ 1 ደቂቃ ከ40ማ ከሆነ ብለው ጌራ ወርቆች ሾርባውን ማውጣት ጀመሩ። እኔ ዛሬ እዚህ ጋር ሆኜ ማየት የምፈልገው የፈተነን ግብአት የለም፣ ግን ማድረግ የሌለብንን ድንቹና የበቆሎ ዱቄቱ ትንሽ እሱ ነው ቻሌንጅ የሆነብን። የቀረው 1 ደቂቃ ነው። እሺ እምቢ ልትሉ ነው? አንል ታዲያ ቶሎ በሏ።
መጀመሪያ ጨርሰናል ያለ መጀመሪያ ይቀመስለታል። ሀያ ሰከንድ 10 9 8 7 6 5 4 ጨርሰናል። 3 2 1 እሺ እነሱ አልጨረሱማ። ሁለቴ ጨርሰናል ባለ ማሸነፍ የለም እኮ አይደል? እውነት ነው። አላስቆጥራላችሁኝ። ተወዳዳሪዎች እስቲ የሰራችሁትን ምግብ እንዴት እንደሰራችሁት ሂደቱን አስረዱን። እሺ በመጀመሪያ ሾርባውን የሰራሁትኝ እንትን ነው የሰራነው ነው የሰራሁት። ቅርታ ለብቻ ነው የሰራችሁ አይደል? ሾርባውን አስበን የሰራን ድንች፣ ካሮት፣ ባሮ ሽንኩርት እና የበቆሎ ዱቄት ተጠቅመን ነው የሰራነው። ትንሽ የቆንዶ በርበሬ ያለው፣ ዝንጅብል አለው፣ ነጭ ሽንኩርት አለው። ዶሮ ጋር ስንመጣ ደግሞ ዶሮውን ማርኔት ያደረግነው ሶያ ሶስ፣ ከሙን፣ ትንሽ የቆንዶ በርበሬ ከዛን ቀረፋ ትንሽ ተጠቅሜበታለሁ። ስዊት ኮርን ለሩዙ ስዊት ኮርን የተጠቀምኩት። ሽንኩርት ባሮ ሽንኩርት አለው። ኮሊያንደሩ ቅቤውን የተጠቀምኩት እንትኑ ላይ ነው የዶሮ ስጋ ላይና ሾርባው ላይ ትንሽ ተጠቅሜያለሁ የገበታ ቅቤ። የኮሊያንደር ቅጠሉን ደግሞ ሾርባው ላይ እንትን ውስጥም ገብቷል። ሁለቱም ላይ ተጠቅሜበታለሁ። ተጠቅመናል። ሰላም የኔም ቤት እንዴት ነሽ? ሰላም እንዴት ነህ? እንተዋወቅ። ስምሽን ማን ልበል? ፍሬ ሰላም ባላለሁ። የፍሬ ሰላም የሼፍ ዚማጀትን በአባይ ቲቪ ትከታተያለሽ? ሁልጊዜም ባይሆን እከታተላለሁ። አንዳንድ ጥያቄዎች ጠይቅሻለሁ። እሱን ካወቅሽ ከተወዳጁ አባይ ቲቪ እና ከሼፍ ዚማጀት ሽልማት አለሽ ማለት ነው። ያልታሰበ ሲሳይ ማለት ይሄ ነው አይደል? በምስል ላይ አንድ ሰው አሳይሻለሁ። እችን ታውቂያታለሽ? አላውቃትም። እኔ መሸለም በጣም ስለምወድ ሌላ እድል ልስጥሽ። ይሄንን ታውቂዋለሽ? አውቀዋለሁ ግን በስም አላውቃቸውም አይደል? ስሙ ጠፋሽ። ሌላ እድል ልስጥሽ። እሺ የመጨረሻ ውድድር የመጀመሪያው ምዕራፍ ያደረግነው የገና ዕለት ነው። እሱን ውድድር አይተሻል? አላየሁም፣ በእውነት አላየሁም። አይተሽ ቢሆን እንደገና ሌላ እድል ልሰጥሽ ነበር። ተወዳዳሪዎችን ላሳይሽ ነበረ፣ ግን ምናልባት በስም እነዚህን የግሩፕ ስማቸውን ካወቅሽ እንደውም አንዷ በጣም ብዙ ባለ ታሪክ ናት። አባይ ቲቪ ላይ በጣም የብዙ ሰዎችን ልብ የነካች ናት። የነዚህን የግሩፕ ስም ካወቅሽ እሸልምሻለሁ። ቅመም ይባላሉ። ጥያቄውን በትክክል ስለመለሰች ሼፍ ዚማጀትና አባይ ቲቪ ስለምትከታተይ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ይህን ጥያቄ ጠይቃችሁኝ ይህን ሽልማት በማግኘቴ በጣም አመሰግናለሁ። እሺ በሼፍ ዚማጀትና በአባይ ቲቪ ይሄ ሽልማት በሼፍ ዚማጀትና በአባይ ቲቪ የተበረከተልሽ ነው። መልካም ቀን ይሁንልሽ። እናመሰግናለን። የተሰራው ነው የምታቀርቡ። የተሰራውን በቃ አለቀለት የምትሉትን ነው። ሌላ ማረጋችሁ ነው። አሁን አይጨምሩም። እኔ ያልኩ ምን መሰለህ ሼፍ ማተቤ ልክ ነው። እዛ ድረስማ አንሄድም። እዚህ የሰሩት ነገር በቃ ሾርባም እንደ ሾርባ ሰርተዋል፣ ምግቡንም ሰርተዋል። በዚህ ባለው ደረጃ ብቻ እናንተ እሱን በሱ ላይ አስተያየት ስጡ። አይሱም እንደዛው ምን ነው ፈራሽ? እሱ ምን በጣም እኮ ነው ከፍተኛ አፈጻጸም እኮ ነው ያለ። በጣም ዘና ብለሽ አውሪ እንጂ ለዛውም ሁለት ባለፈው አንድ ነበርሽ። ልክ ነን አይደል? በዛ ላይ ጀግና ናት። ጎበዝ። እሺ
እና እየሳቅሽ ነው። ዛሬም ባችንን ሊያስጨርሰን ነው። የባህሩም የቅመሞቹም ሀሳባችሁ እንደሱ ነው። አናለቅስም። ብዙ ሲዝኒንግ አርገሻል። ምንድን ነው ያደረግሽው? ያደረጋችሁት? ይቅርታ ቀረፋ ትንሽ በጣም ሮዝመሪ ነው። ቡናውን ምን ላይ ተጠቀማችሁት? ጥብሱ ላይ ሌላ ልትነግሪኝ አንቺ የምትፈልጊው እስኪ ንገሪ። በቃ ይሁን። ዘላለሉን ማድረግ ትችያለሽ። ምንድን ነው የሚያስበቅሽ? ምን አይ ምንድን ነው የረበሽሽ ነገር ምንድን ነው? የለም እውነት ፍራቻ ነው እንጂ ምንም እና ፈርተሽ ነው እንደሱ ታዲያ አይዞሽ። እኔ ፈራሽኝ ሁሉ ወጣ ነበር ይመስላል። አይ ኦኬ መልካም። ከዚህ በፊትም አስለቅሰሽና ዛሬም ድጋሚ ልታስለቅሽ ነው። ይቅርታ። ዛሬ አናለቅስም። ቅመሞቹ ያው ከዚህ በፊት የነበራችሁ ውድድር ላይ ጥሩ ነገራችሁን ተመልክተናል። ዛሬ ደክማችሁ ነው የመጣችሁ። ደክማችሁብኛል ለኔ። አንደኛ ይሄ ታይም ማኔጅመንት ምንድነው የሆናችሁት? ማለት አደነግጡም እንዴ? እኔ እኮ ነፍስና ስጋ አንድ ደቂቃ ቀረው ሲባል እናንተ እንትሉትን ምንድነው የሆናችሁት? ሰዓት ላይ ኢዝ ጌም አይደል? የአንድ ማይክሮ ሰከንድ ዋጋ እንትን ይላል። ምናልባት እኮ 5 ሰከንድ ቢሰጣችሁ እኮ እንትን ልትሉ ትችሉ ነበር አይደል? ጀስት ቶለሬት አድርገን እስኪ ነው ብለን ነው እንትን። ስለዚህ ጌም በቃ ጌም ነው። ለዚያውም ትልቅ ውድድር፣ ለዚያውም ትልቅ ሽልማት ያለው ጌም አይደል? ዋይናት ለምንድን ነው ሰዓት ላይ ልደነግጡ ይገባል። ረጅም ሰዓት እየተናገረ ነበር። እኔ ታይም ማኔጅመንት ላይ ያላችሁ ነገር ምን እንደሆነ አላውቅም ዛሬ እሱ ጋር በጣም ነው የምር ነርቨስ ያደርጋችሁ። ሌላኛው ይሄ ኮንፊውዝድ ስለሆንሽ ይመስለኛል። ስለ ቾፒንግ ቦርድ እንደ አዲስ አናወራ ማለት አይደል? በምንድን ነው የሚከተፈው? በቀይ አይደል? በቢጫ ነው የከተፍሽው። ስለዚህ ማቴሪያሎችን አጠቃቅሙሽ ይሄ እንዳውም እኮ ሁለተኛ ላይ የሆነ ነገር ቫልዩ አዳርጋችሁ መምጣት ነበረባችሁ። ስለዚህ የሆነ ፍርሃት ነበረው ምናምን እሱ ነገር እንትን አይቻለው። ከወደድኩት ነገር ስጀምር ከዚህ በፊትም ይሄ ሳላ ላይ ምናምን ስናደንቅ ነበር። ዛሬም እሱ ነው የተደገመው። ይሄ ቴስቱ ቆንጆ ነው። ይሄ ሳላዱ ቴስቱ ቆንጆ ነው፣ ስጋውም ቆንጆ ነው። ሾርባው ግን እኔ አላቅም። ሾርባ የነሱን ሾርባና ከነሱ ሾርባና ከዚህ ሾርባ የተሻለውን ምረጥ ብሎ ሰው ቢጠይቀኝ ካሳማና ከከርከሮ የሚያምረውን እንደ መምረጥ ያህል ከባድ። ሁለቱም አያምሩም ማለት አሳማም ከርከሮ አያምሩም ማለት ከነስ ላያውቁ ይችላሉ። ያማሳማና ከርከሮ ፎቶ አለ፣ ፎቶን አሳያችሁ። ግን ካሳማ የሚያስጠላ ነገር የሚገርምህ ነው። ከርከሮ ማያምን ሁለቱም ያስጠሉ እንስሳ ናቸው። ግን ምረጥ ብትባል ያሳይና የትኛው እንደምትመርጥ ማለት አየምሬ ነው። ሾርባ ላይ ድለኞች አይደላችሁም። ልክ እንደነሱ ሁሉ አሁን ልንዳኛችሁ የምንችለው የሁለታችሁንም ሾርባ ትተን በተሰራው ሜን ኮርስና የተረሳው ግባት የትኛው ነው? ዳኞቹ የምር እንደው አንድ ነገር ላንሳ። እዚህ ሩዝ ተረስቷል አይደል? ቡና ተረስቷል። ሁለቱም ተረስቷል። ለእናንተ ሚዛን የምትሰጡት መረሳት የትኛው ነው? አሁን ብዙ ሰው ኮንሲደር ሊያደርግ የሚችለው ሩዙ ትልቅ ነገር ነው፣ አይ ቡናዋ ትንሽ ነች፣ ቡናዋ እንትን ነው ሊል ይችላል። ክርክር ሊያስነሳ ይችላል። ራይዝ ተረስቷል፣ ቡና ተረስቷል። ለእናንተ ሚዛን የሚደፋው የትኛው ይመስላችኋል? ነው ጀስት እንደው ሁለቱም ተረስቷል። ይቅርታ ግን መረሳት ሲባል ግን መግባትና አይደል? ሳይገባ መረሳትና ተሰርቶ የተሰራ ነገር ነው። በነገራችን ላይ አልተጠቀሙትም፣ እነሱም ተፈጭቷል፣ አልተጠቀሙትም። ግን እንትኑ እንደው ምግብ ላይ አልገባም። ይቅርታ እንትኑ ኦኬ፣ ጀስት ቶታሊ እንደተረሳ አርጋ ይያዝላቸው፣ ግን ስላልተጠቀሙት ነው በሚለው ነው። ኦልሞስት ምግቡ ላይ አልገባም። ፈጭተውታል፣ አልተነሰነሰም፣ ተቀቅሏል፣ ምግቡ ላይ አልገባም። አሁን የምትዳኙት የተረሳው ግባት እንዳለ ይሆንና ሾርባውም እኔ ለእንትን ለማለት የሁለታችሁ ሾርባ ስለ ሜን ኮርስ ነው ልናወራ የምንችለው። ስለዚህ ሜን ኮርሳችሁ አንተ ብቻ ስለ ሜን ኮርስ እውነት ነው። ስለ ሜን ኮርስ ይኖረኛል። አንተ ስለ ሜን ኮርስ ነው ላወራ። ራስን ቻል ተብላል። ራስን ቻል አታግባባን። ራሴን ችያለሁ። ብቻቸው እንደመወዳደራቸውና እንደ ሶስተኛው ዙር በቂ ነው ወይ ነው ጥያቄው። በቂ ነው? አዎ። የጎማው ታሪክስ
የትኛው መኪና ላይ እንግጣም? አዎ እሺ ሰው ጠረጴዛ ላይ እየሰራች ድራሻችን አጥፋንና ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር 3ኛው ዙር እነጌራ ወርቅ ዳኞች ስንት ነጥብ ነበር የሚፈልጉት? 86 ነጥብ በማምጣት ወደ ተከታዩ ዙር አልፈዋል። ግን እኔ እንደ ሐሳብ አንድ ነገር ልናገር። እንደ ሐሳብ እርግጠኛ ነኝ ተወዳዳሪ ቢኖር ፐርፎርማንሱ ይጨምራል። የተለየ ነገር ለማድረግ ደግሞ እነዛም ቀላል ተወዳዳሪዎች አልነበሩ። በኔ እምነት ግን ዛሬ የሰራችሁት ስራ ተወዳዳሪም ቢኖርባችሁ ታሸንፉ ነበር። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ፊዜ፣ እንዴት ነህ? እንተዋወቅ። ማን ትባላለህ? ዳንኤል እባላለሁ። ፎቶግራፈር ዳንኤል። ፎቶግራፈር ዳንኤል፣ መንገድ ላይ ፎቶ እያነሳ ነበር። አሁን ትክክል። ፎቶ ማንሳት ትልቅ ነገር ነው። ለምን? ታሪክን ማስቀረት ነው። ደስ ይላል። እሺ፣ እኔ ያው የመጣሁት ከተወዳጁ የኢትዮጵያ ሕዝብ ምርጫ ከሆነው ከአባይ ቲቪ ከሼፍ ዚማጀት የምግብ ዝግጅት ውድድር ነው እና አንዳንድ ጥያቄዎች ጠይቅህና ከመለስክ ከአባይ ቲቪ እና ከሼፍ ዚማጀት የተዘጋጀልን ሽልማት እዚሁ እሰጥሃለሁ። በእርግጠኝነት እመልሳለሁ። የተወሰነም ቢሆን ፕሮግራማችሁን እከታተላለሁ። በእርግጠኝነት ሞክራለሁ። የሼፍ ዚማጀት የምግብ ዝግጅት ውድድርን ትከታተላለህ? አዎ እከታተላለሁ። ምን ጥያቄ አለው? ሰምታችኋል። ሼፍ ዚማጀት የምግብ ዝግጅት ውድድርን እከታተላለሁ ብለዋል። የመጀመሪያው ጥያቄ በፎቶ ነው የማሳየህ። እቺ የምታያት ሼፍ የኛ የሼፍ ዚማጀት የምግብ ዝግጅት ውድድር ዳኛ ናት። ማን ትባላለች? ሼፍ ቅድስት። በትክክል መልሶታል። ሼፍ ቅድስትን። እሺ አንተ ሌላም ጥያቄ መመለስ ስለምትችል ልድገምልህ ጥያቄ። አሁን ደግሞ በምስሉ ላይ የምታየው ማን ይባላል? በስማ በጣም ነው የማውቀው ግን ስሙን ረሳሁት። በእናትህ አይ ቲንክ ፍሳ፣ ሼፍ ፍሳ። በትክክል ተመልሷል። ወድም ስላለኝ በሱ ነው ያወቅኩት ሼፍ ፍሳ። አዎ በደንብ አረሰ። እኔ ግን ማን ነኝ? ሼፍ ዚ እንዴ ይሄኛ የሚያሸልም አይደለም ይሄኛው። እሺ አንድ ጥያቄ ልጠይቅ በምስል ሳይሆን። የሼፍ ዚማጀት የምግብ ዝግጅት ውድድር የመጀመሪያው ምዕራፍ ጨርሷል። ሁለተኛው ምዕራፍ በጥቂት ሳምንታት ውስጥ ይጀምራል። ግን የመጀመሪያው ምዕራፍ ስናጠናቅቅ የገና ዕለት የሸለምነው ሽልማት ምንድነው? ሙሉ የቤት ዕቃ። በትክክል መልሶታል። ሽልማትን ያለ ማንገራገር እሸልምሃለሁ። ሼፍ ዚማጀትን በአባይ ቲቪ ስለምትከታተለን ዳኒ ከልብ እናመሰግናለን። መልካም የሥራ ጊዜ ይሆንልህ። ከሽልማቱ በፊት አንድ ነገር ልጠይቅህ። ሼፍ ዚማጀት ላይ ምን ቢስተካከል ጥሩ ነው? ውድድሩ ላይ ምን ብናደርግ ጥሩ ነው? ምን ብንጨምር፣ ምን ብንቀንስ ጥሩ ነው? እስቲ ያንተን አስተያየት፣ የግል አስተያየት ካለ እሱን ጨምርልኝ። እንግዲህ ያው ኦልሬዲ ያው ሙያተኛ አይደለንም። እዚህ ነገር ላይ ሀሳብ መስጠት ከባድ ነው። ግን በምናየው ነገር ከሆነ እኛ ራሳችን ብዙ ነገሮችን አሁን ባለትዳር ነኝ ምናምን፣ ግን ቤት ውስጥ ማብሰል አልችልም ብዙ ነገር። አሁን ከእናንተ ፕሮግራም በማየት ፓስታ እንኳን በቀቀል ችያለሁ። ሌላ ነገር አሮ ነው ብቻ አሪፍ ነው። በጣም ቆንጆ ነው። በርቱ ነው የምለው። ባለቤትህን በጣም እያመሰገነችን ነው ማለት ነው። 100%። እቤት እንደገባ ካሜራውን ጣል አድርገህ ወደ ፓስታ ነው አሁን ወደ መኮሮኒ ሁሌ ተመሳሳይ እንዳይሆን ቢያንስ አፕዴት እናድርግ ቢያንስ አሁን ተለውጠን ከፓስታ ወደ መኮሮኒ ወደዛ ገብተናል። እድገት በድንገት ማለት ይሄ ነው። ዳኒ በጣም እናመሰግናለን። በድጋሚ መልካም የተባረከ ቀን ይሁንልህ። ይኸው ሽልማት። እሺ የሚገርም ነው። ባለቤትሽ ያንቺ ምግብ ነው የመረጠው። እንዴ እኔ ነው እንደምታመሰግኝ እሱ እዛው ቤት እንደምታረጊው አርጊው። ምስጋናው ያጎት ልጅና ወንድምም
ስሩለት እንጂ ቤት። አይ ቴካዌ ይቅራ እየሰራና ቤት እንደ እያበላ ነው። እሺ ለመቼ ነው የእናንተን ምግብ አልመርጦታል? አልመረጠው። ለአንዳቸው ሼፎቹ 79.6 ለአንዳቸው 62.3 በመስጠት 79.6 ያገኘው ወደ ፋይናል የመጨረሻው ውድድር በሼፍ ዚማጀት በአባይ ቲቪ የመጨረሻውን የቤት ሙሉ ዕቃ ለመሸለም አንድ እርምጃ ወደፊት የሚልበት 79.6 ነው። 62.3 ያገኘው እስከ ሶስተኛ ስለምንሸልም ለሶስተኝነት ባለፈው ከአንድነት ግሩፕ ጋር የሚጋጠም ነው። 79 ያመጣው ደግሞ ከነጌራ ወርቅ ጋር ለፋይናል ይደርሳል። የገናለት ሙሌ ቤት ዕቃ የምንሸልምበት 79.6 በማምጣት ለጋራ አላለፉም። 79.6 በማምጣት ቅመሞቹ ወደ መጨረሻው ፋይናል ውድድር አልፈዋል። 62.3 በማምጣት ደግሞ ለሶስተኛው ዙር አስደንግጣለሁ። ማርያም ሰላም ጤና ስጥልኝ። በመጀመሪያ ስምሽን እንተዋወቅ። ስሜ ሀና ይባላል። አዎ ቀጥታ እኛ ከቦሌ አሁን ቀጥታ ወደ ጊዮርጊስ እንመጣ። የመጀመሪያ ጊዮርጊስ ጋር ያገኘነው ሀናን ነው። ሀናን አንዳንድ ጥያቄዎችን ጠይቃትና ካወቀች ተሸላሚ ትሆናለች ማለት ነው። እሺ ሀና፣ አንዳንድ ጥያቄዎች በመጀመሪያ ከጥያቄው በፊት ሼፍ ዚማጀትን ትከታተያለሽ? አዎ እከታተላለሁ። ሰኞ ማታ ከቤተሰቦቼ ጋር ሁሌ ነው ማየው፣ እከታተላለሁ። ስለምትከታተይን በጣም እናመሰግናለን። አንዳንድ ጥያቄዎች ጠይቅሽና ከመለሽ ተሸላሚ ትሆኛለሽ። የፎቶ ጥያቄዎች ነው የምጠይቅሽ። የመጀመሪያ የምጠይቅሽ የሼፍ ዚማጀት አጋፋሪ ዳኛ ሼፍ ነው። አሁን በምስሉ ላይ የምታዩ ማን ነው? ሼፍ ፍስሃ። ሼፍ ፍስሃ ስላወቀች እንኳን ደስ አለ፣ አውቃለች። አሁን ደግሞ ወደሚቀጥለው ጥያቄ እንሄዳለን። ይሄን በትክክል መልሰሻል። እርግጠኛ ነሽ ሼፍ ፍስሃ ነው? እሺ እቺስ እንስት ዳኛችን ማን ናት? አያታለሁ ግን ስሟን ረሳሁት፣ አላስታወስኳት። ሼፍ ቅድስት ይቅርታ አላወኩሽ ብላሻለች፣ ገደለች። አሁን የምጠይቅሽ ውድድራችን አመቱን ሙሉ ሲካሄድ ቆይቶ አልቋል። በሁለተኛ ደረጃነት ያጠናቀቁትን ነው ማሳይሽ። ግን የግሩፓቸውን ስም ሙሉ ከነገርሽኝ ነው የምትሸለሚው። እነዚህ እነማን ናቸው? ቅመሞቹ አይደሉ? አንቺ ልጅ በደንብ ከትምህርት ጋር አብረሽ ነው እንደምታጠኙ። እሺ በቃ ለእንትን ከሆነ እሺ፣ የምስል ጥያቄዎችን በሙሉ መልሰሻል ከአንድ በስተቀር። ሼፍ ቅድስትን አላወቅሻትም። ግን ከተወዳጁ አባይ ቲቪ እና ከሼፍ ዚማጀት የተዘጋጀውን ሽልማት ለመሸለም አንድ ጥያቄ ይቀራል። የመጨረሻ የሼፍ ዚማጀት ውድድር የገና ዕለት ተካሂዷል። ሽልማታችን ምን ነበረ? ፈርኒቸር፣ ሙሉ ፈርኒቸር፣ የቤት ዕቃ። ሙሉ ፈርኒቸር ብላለች። ያው እንደመለሽ ቆጥረዋለሁ። ሙሉ የቤት ዕቃ ፍሪጅም አለው አይደል? ምድጃም አለው። በጣም ነው የምናመሰግንሽ ሀና ስለምትከታተይን። ሁለተኛው ዙር የሼፍ ዚማጀት ሁለተኛው ምዕራፍ በጥቂት ሳምንታት ውስጥ ይጀምራል። በዚህ ሙያ ላይ የሌሉ የምግብ ስራ ሙያ ላይ ያልተማሩ
ቤተሰቦችን ነው የምናወዳድረው። እንደው ያንቺ አስተያየት እስከዛሬ ባየሽን ምን ብንጨምር ምን ቀንስ ጥሩ ነው ለፕሮግራሙ ይጠቅማል የምትዩ ነገር ካለሽ ሐሳብ እንደ ሐሳብ እንድንወስደው እሱን ጨምሪልን። እሺ እኔ በበኩሌ ብዙም የለኝም፣ ግን ሜቢ ከቤት ውስጥ የሚወጡ ሰዎች ስለሆኑ ትንሽ ሰዓቷ ግራ ከመጋባታቸው አንፃር አንዳንዶቹ የምታቆም ይጣፋል። ከዛ አንፃር ሰዓቷ ትንሽ የሁሉም ሰው ጥያቄ ሰዓት ነው። ግን 30 ደቂቃ ግን አሁን አንቺ ቤት ቶሎ ሰርተሽ አትጨርሽም? ቤት ስትሆንማ ትጨርሳለህ፣ ግን ካሜራ ምናምን ፊት ለፊት ስለሚሆኑ እንደ መጀመሪያ ስታስበው ይከብዳል። ስለዚህ ካሁን በኋላ ቤታቸው እየሄድን ብንቀርጻቸው አይሻልም? እና ከልብ እናመሰግናለን። የሰዓቱን ጉዳይ የብዙዎች ጥያቄ ሆናል፣ ሄደን እንጠይቃለን። ግን ላንቺ ሽልማቱን አሁን ጠብቂኝ፣ የትም እንዳትሄጂ። ይሄ በትክክል ጥያቄዎቹን ሙሉ ስለመለሽ በተወዳጁ አባይ ቲቪና በሼፍ ዚማጀት ምርጥ ስም የተዘጋጀልሽ ነው። ሁለተኛው ምዕራፍም ደግሞ መጥተን እንደገና እንጠይቅሻለን። እሺ አና እናመሰግናለን። መልካም ቀን። እሺ አመሰግናለሁ። ዛሬ በተደረገው በተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ዳኞቹ ብዙ አውጥተው አውርደው በ9 ነጥብ ልዩነት በገዛ አጎታቸው ልጅ ምግባቸው አይጣፍጥም ተብለው በገዛ ልጇ ምግባችሁ አይጣፍጥም ተብለው ተነግሯቸው 78 በማምጣት ወደ ፋይናሉ የመጨረሻው ዙር ያለፉት 69 ደግሞ በማምጣት ለሶስተኛ የሚወዳደሩት አቤት 78 በማምጣት ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር ያላለፉት እነ ኑራ ናቸው። አሁንም የምንገኘው መሀል አራዳ ፒያሳ አራዳ ጊዮርጊስ ነው። እንዴት ነሽ? ሰላም ነሽ ወይ? በመጀመሪያ ሙሉ ስምሽን ለተወዳጁ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች ብታስተዋውቂልን። እሺ አመሰግናለሁ። በመጀመሪያ ስሜ ትዝብት ማሞ ይባላል። ትዝብት ማሞ የመጀመሪያው ጥያቄ ሼፍ ዚማጀት በአባይ ቲቪ ትከታተያለሽ? እከታተላለሁ። የምትከታተይ ከሆነ የምጠይቅሽን ጥያቄዎች አትመልሽም ብዬ ምንም አልጠራጠርም። ቀላል ጥያቄዎች ናቸው የምጠይቅሽ። እነሱን ጥያቄዎች ከመለሽ የኢትዮጵያ ምርጥ ከሆነው ከአባይ ቴሌቪዥን እና ከሼፍ ዚማጀት የሚበረከትልሽ ስጦታ አለ። የመጀመሪያው ጥያቄ የፎቶ ምስል ነው ማሳይሽ። እቺ ሼፍ እንስት ዳኛችን ማን ትባላለች? ሼፍ ቅድስት። ወደሚቀጥለው ጥያቄ እንሄዳለን። አሁን የምጠይቅሽ ከዛው ሳልወጣ የሼፍ ዚማጀት ዳኛ ከሆነው መሃል አንዱን ነው። ይሄ በምስሉ ላይ የምታዩ የሼፍ ዚማጀት ዳኛ ማን ይባላል? ሼፍ እሳ። በትክክል ሁለቱንም ጥያቄ መልሰሻል። አንድ ጥያቄ ከመለሽ ሽልማቱ ሸልምሻለሁ። አሁን የገና ዕለት የሼፍ ዚማጀት የመጀመሪያው ዙር ተጠናቋል። ሁለተኛው ምዕራፍ ደግሞ በቅርቡ እንጀምራለን። የሸለምነው ሽልማት ለአሸናፊዎቹ ምንድን ነው? ሙሉ የቤት ዕቃ። እንግዳችን ሁሉንም ስለመለሰች ሽልማቱ ይገባታል። በሼፍ ዚማጀትና በአባይ ቲቪ ቤተሰቦች ስም ስለምትከታተይን ከልብ እናመሰግናለን። ትዝብት ነው አረሰምሽ? ታዘብኩሽ። እኔ ግን የኔ ስም ሳትመልሺ እሺ በመጨረሻ የምጠይቅሽ ጥያቄ ሽልማቱ ተሸልመሻል፣ እንዳትፈሪ ማለት ነው። ምን እናስተካክል፣ ምን እንጨምር፣ ምን እንቀንስ? በቅርቡ ሁለተኛው ምዕራፍ የሼፍ ዚማጀት የምግብ ዝግጅት ውድድር ይጀመራል። እንዳንቺ ምን የምናወዳደራቸው በዚህ ሙያ ላይ የሌሉ የምግብ ዝግጅት ያልተማሩትን ነው።
ስለዚህ በዚህ ላይ አንቺ አስተያየት ምንድነው? ምን እናስተካክል? አስተያየት የለኝም። አሪፍ ነው ፕሮግራሙ፣ አሪፍ ነው። ያው ለአዲስ ማለት ይሄን ፕሮግራም ለማይከታተሉ በቃ ማለት አዲስ ነገር በፈጥሮ ማለት በቃ ሙያው አሪፍ ነው። ሙያው እንደ ሙያ ጠቃሚ ነውና ለአዲስ ምንም ለማያውቁ ሰዎች ስራ መፍጠር ራሱ በዛው አሪፍ ነው ያስባል እና ቆንጆ ነው። ምንም የሚስተካከል ነገር የለም። ቀጥሎ ነው የምለው። በጣም እናመሰግናለን ትዝብት። ሽልማቱን አሁን አበረክትልሻለሁ። ይኸው ትዝብት፣ መልካም ቀን። እሺ፣ በጣም ከልብ እናመሰግናለን።